ከግብጽ ወጥተህ ይቺን በር ከፍተ ሌላ በር ስታገኝ ያኛው በር የሚቆጣጠር የነበረው ሐማሶች ናቸው ወይም ፈለስጢኖች ናቸው كان القطاع طبقا للاتفاقيه اتعملت في 2005 بيسيطر عليه المعبر ይሄንን መተላለፊያ በ2005 ስምምነት መሰረት የተቆጣጠረው የነበረው ይቅርታ ድምጽ የሆነ ድምጽ የተሰማኝ ነው የሚቆጣጠረው የነበረው እናንተ ጋር ቆንጆ ነው ድምጹ ወይስ የሆነች ድምጽ አለች ማትመቸኝ ድምጽ እስኪ እንዴት ነው አንዳንድ ጻፉልኝ ይሰማል በደንብ እናንተ ጋር اوكي السلطه الفلسطينيه والاتحاد الاوروبي ومصر بيديروه ስለዚህ በፊት ግን በ2005 ስምምነት ሐማሶች ፍልስጤኖች እና በዚህ ሳይድ ደግሞ እንትኖች ምንድነው ስሙ ግብጾች ስለዚህ እርዳታ ማስገባት እችል ነበር اوكي لما حصلت التطورات بتاعت 2005 وحماس بقت مسيطرة على القطاع بقى اللي موجود على الناحية التانية حماس ومصر ከዛ በኋላ ነገሮች ተቀይረው ደግሞ ሐማስ ብቻውን ይዞት ከዛ ሐማስና እኛ አብረን ሰራ ነበር وكانت الامور بالتنسيق ماشيه ከዛ በአንድ ላይ ተባብረን እርዳታ ማስኬድ እንችል ነበር دلوقتي بقى موجود قوات اسرائيليه لازم توافق አሁን ግን እስራኤል አለች ስለዚህ እስራኤሎች የእስራኤል ኃይል ሲኖር ግን እስራኤሎች መፍቀድ አለባቸው فقني على ان انا ادخل المساعدات ስለዚህ ፍቀድልኝ እርዳታ እንዳስገባ هي الاجراء كده الحكايه كلها كانت الهدف منها ان هم يديكوا رساله خاطئه تجاه القضيه الفلسطينيه بس ስለዚህ ይሄ ግን አንዳንዶች ይህንን ነገር ይዘው እኛ በእስራኤል ጉዳይ ነው በፍልስጤም ጉዳይ ላይ የተሳሳተ አቋም እንዳለን አድርገው ለማስቀመጥ ይሞክራሉ ይላል ከዚህ የበለጠ ምን እውነት አለ በቃ ራሱ የሚነግረን ፈርቼ ነው ፍልስጤኖችን ምንድነው እስራኤሎችን دي الحقيقه اللي هم كانوا عايزين يعملوها يبقى هنا الرهان على مين هم بيستهدفوا مصر مش كده يبقى المصريين يبقوا منتبهين ولما نشرح الشرح ده ስለዚህ አላማው አሁንም ግብጽን ወደ ጦርነቱ ለመክተት ነው يحفظوه ويرددوه ويكلموا بعضهم البعض اللي مش عارف يقول اللي عارف اللي عارف ከዛ እርስ በርሳቸው የተነጋገሩ ግብጽ እንትናለች ምናምን ይላሉ አለ ይሄ እውነታ ነው በቃ እኔ ዋና የፈለኩት ነገር ምንድነው ግብጽ የአረብ ሀገሮችን መርዳት ትፈልጋለች አትፈልግም ማን ካልፈቀደላት በስተቀር እስራኤል ካልፈቀደችላት በስተቀር ኢትዮጵያ ላይ ሲሆን ግን የሶማሊያ ሀገር አረብ ሀገር እንኳን ሳይሆን አረብ ሀገር ነው ብላ የአረብ ሊግ ውስጥ አስገብታ እሱን ለመርዳት ብላ ከዛ ተንደርድራ ትመጣለች ይሄ ለምንድን ነው ሲባል ከኢትዮጵያ ጋር ያላት ጉዳይ ነው ማለት ነው ወንድሞች እህቶች እንግዲህ ለዛሬ ትንሽ ቢያንስ በመጠኑ ቢሆን ትንሽ እኔ ጋር ድምጽ እየረበሸኝም ቢሆን በቲክቶክ ወንድሞቻችን ላይ ላይቭ ስላስተላለፍኩኝ ደስ ብሎኛል እንቀጥለው مش عارف عشان كلنا نبقى عارفين ايه الحكايه ولما النهارده بيتقال من ضمن المطالب بتاعتنا اللي ما انتهتش من اول ما بدات الحرب لغايه دلوقتي هو ادخال المساعدات كان الهدف منها ان احنا نخلي يعني المواطنين اللي موجودين والاسر اللي موجوده في القطاع لا تعاني من المجاعه او من المطالب اللي ስለዚህ በቃ በረሃብ በምን እንዳይቀጡ مفيش كلام የሚሰራውን ስራ ሰበብ በማድረግ ኢትዮጵያ ገማን ነው ግብጽ ወደ ጦርነት እንድትገባ የሚደረግ ይሆነ አካይ ነው ይላል ግን አይደለም እውነተኛ እሱ እንደሚለው የአረብ ሀገሮች የጋራ የሆነ ዲፋዕ ሙሽተረክ አለን ማለት ነው የጋራ መከላከል ስምነት አድርገናል ምናምን የሚል ከሆነ ይሄኛውን
መከላከሉን ምንም አይነት እንትን ምንም ሰበብ ሳይኖረው ምንም ምክንያት ሳይሰጥ ይሄንን መከላከል ነበረበት ወይም ደግሞ ማገዝ ነበረበት የሚችለውን ያህል ማለት ነው ሌላ አንድ ወንድሞች እህቶች ዛሬ ላሳያችሁ ከፈለኩት ነገር አንዳንድ እንትኖች ሱዳናውያኖች ወጣ ይያሉ የኢትዮጵያ ግድብ ፈጽሞ ችግር እንዳልፈጠረባቸው እየመሰከሩ ነው ያሉት ያንን በሚመለከት አንድ ቪዲዮ ላሳያችሁ ፈልጋለሁ ይሄንን ብዙ ወንድሞችና እህቶች ልካችሁልኛል በጣም አመሰግናለሁ እህታችንን ማለት ነው ሱዳናዊ ናት የምትለው እንስማት رسالة للشعب المصري في كل مكان ይህ መልእክት ለግብጾች በያላችሁበት ቦታ وبالأخص النشطاء في الميديا በተለይ በሚዲያ ላይ በጣም አክቲቭ ለሆናችሁ إثيوبيا ما لها أي دخل في الفيضان اللي حصل لنا في السودان በሱዳን እየደረሰብን ላለው ጎርፍ ኢትዮጵያ ምንም እጅ የላትም الفيضان اللي حصل في السودان حصل من الأمطار ይህ በሱዳን አሁን የተፈጠረው አጠቃላይ ጎርፍ ከዝናብ ብዛት የመጣ ብቻ ነው والفيضانات دي عندنا من زمان ይሄ ደግሞ አይነቱ ጎርፍ ከድሮ ጀምሮ አለ من زمان من ድሮ ጀምሮ مئات السنين ከመቶ ዓመት በፊት ጀምሮ من قبل ما إثيوبيا حتى تنهض ሌላው ቀርቶ ኢትዮጵያ ከማንሰራራቷ ጀምሮ በፊት ግድብ ከመስራቷን በፊት من قبل ما إثيوبيا تفكر في السد أصلا من زمان ሌላው ቀርቶ ግድብ መስራት የሚባለውን ነገር ሳታስብ كان عندنا الفيضانات في السودان በፊት ጀምሮ ይህ ፈይዳን ወይም ደግሞ ጎርፎች ነበሩ በእኛ ላይ لأنه نحن حكومتنا فاشلة حكومة የኛ ችግር የኛ መንግስት ወዳቂ መሆኑ ነው ወይም ደግሞ አለመቻሉ ነው فاشلة ما بتخطط ምክንያቱም አላማ አድርገው እቅድ አስምረው አይሰሩም የሚቀጥለው አመት ቢያንስ ጎርፍ ይመጣል ስለዚህ ይሄን ጎርፍ እንዴት እናድርገው ብለው የመከላከል ስራ አይሰሩም በእቅድ አይሰሩም ነው በሚቀጥለው አመት እንደዛው የመቶ አመት ምናምን ጎርፍ መጣብን ያሉ ይዘፍናሉ ما همها المواطنة حكومتنا السودانية همها نفسها ومصالح الشخصية فقط እኛ መንግስቶች ወይም የኛ መሪዎች ሆዳቸው ብቻ ነው የሚያሳስባቸው ስልጣናቸው ብቻ ነው የሚያሳስባቸው ما لها دخل ኢትዮጵያ ፈጽሞ በዚህ ውስጥ እጅ የላትም احنا يوم ما باركنا لإثيوبيا باركنا